እኔ እኮ በዚች ሶሻል ሚዲያ ላይ ስለ ቤተክርስቲያን ስናገር ስለ ቤተክርስቲያን ቀኖና ስለ ስርዓቷ ስናገር የአባቶች ክብር ሳይገባኝ ቀርቶ አይደለም። ነገር ግን አባቶች ሳይሆኑ አባት ነን ብለው የሚመጡ ይሄ ተግባር ጥሩ አይደለም ለማለት ነው። ብዙዎቻችሁ እንደሚገባኝ ከሆነ እንደ ግል ጥላቻ አድርጋችሁ የወሰዳችሁት አላችሁ። አይደለም፣ ለዛ አይደለም። ለምን መሰላችሁ? ብዙ ሰዎች ቤተክርስቲያንን በመዳፈራቸው የተነሳ ሰላም እግዚአብሔር ከኛ ተለየ፣ እርቅ ተለየን፣ ሰላሙ ጠፋ፣ አንድነቱ ጠፋ፣ ዘረኝነቱ መጣ። ለምን ይመስላችኋል? እንደ ኤሊና ኤሊ ልጆች እንደ አፍኒንና እንደ ፊኒሃስ የቤተ እግዚአብሔርን ክብሩን ዝቅ ስላደረጉ ሰላም እግዚአብሔር ከኤሊ ሀገር ተለየ። ስለዚህ ከሀገራችን ከኢትዮጵያ ሰላም የተለየበት ምክንያት ለዚህ ነው። መንበሩን ያረከሱ ሰዎች አሉ ሆኖ ያልኩ እንጂ እኔ የሌላ ሰው ጥላቻ ኖሮብኝ አይደለም። ነገር ግን እነኚህ እግዚአብሔርን ሲዳፈሩ ደፋሪዎች ስለሆኑ ምንም የማይፈሩ ስለሆነ ዘረኛ የሚሆኑበት ምክንያት ለዚህ ነው። ለምን? ስለ ክርስቶስ ሳይገባቸው፣ ስለ ክህነት ምስጢር ሳይገባቸው፣ ስለ ድቁና ምስጢር ሳይገባቸው፣ ስርዓቱስ ምንድነው የሚለው ሳይገባቸው እንዲህ በድፍረት በደመነፍስ ገብቶ ቤተ እግዚአብሔርን ስለሚረብሹት ነው። እነኚህ በዘመዳ አስማድ በገንዘብ በትዕቢት የሚሾሙ ሰዎች ለምንም አይሳሱም፣ ለምንም አይራሩም። ዘረኞች ናቸው፣ ተሳዳቢዎች ናቸው፣ ሌቦች ናቸው ነው። አሁን አንዳንዶቻችሁ ስትናገሩ እውነት ከሆነ ትላላችሁ። እኔ እውነቱን ምን አደርግልኛል እንዴ? በዚህ ቲሜ የሰው ስም የማጠፋበት ምክንያት ምንም የለኝም። ነገር ግን እኔ የማቃቸው ብቻ ነው የምናገረው። የማላቃቸው ብዙዎች አለው፣ ብዙ መረጃ እኔ ጋር የመጣልኝ ነው። ነገር ግን በቦታው ደርሼ እስከማጣራ ድረስ እንዲህ ነው ብዬ አልናገርም። ስለዚህ እንደ ግል ጥላቻ የወሰዳችሁት ይሁን ወንድሞቼ፣ እንደዚህ አይደለም። እኔ ከማንም ግል ጥላቻ የለብኝም። የቤተ ክርስቲያን ፍቅር ብቻ ነው እንዲያወራ የሚያደርገኝ እና እነኚህ ሰዎች ደፋሮች ናቸው፣ ቤተ እግዚአብሔር የማይፈሩ ናቸውና ቢታገሱልን የማለት ነው። አባቶቻችን ብፁዓን ሊቃነ ጳጳሳትም እየሰሙ እንዳልሰሙ እያዩ እንዳላዩ ለምን ዞር እንዳሉ ክርስቶስ ይፍረድ።